ቆሞ የሚሄደው የሸፈነው ልብሶ ይህችን ዓለም መውደድ ልብን ታውካለች መንፈሳዊ አይንን ታጨልማለችና ለብሶ ሲታይ ሰው ሁሉ ቢመቸው ነው ዓለምን የናቁ በዲያብሎስ ላይ የዘመቱ መነኮሳት በሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ከትመዋል። ገዳማት በቅዱሳን አባቶች ጸሎት ታጥረው የሚኖሩ ስለ ሀገር ሰላምና አንድነት የሚጸልዩ የመነኮሳት ሰፈር ናቸው። ዛሬ ላይ ግን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም በችግር ላይ ይገኛል። ከድርቅ፣ ከጦርነት፣ ከማረፊያ በዓት አለመኖር፣ ከውሃ፣ ከመብራት፣ ከመንገድ አለመመቻቸት ጋር ገዳሙን አጽንቶ ለማቆየት የሚደረግ ግብግብ ገዳማውያን ጣር ምጽዋት ማድረግ ከእግዚአብሔር የሚሰጥ የርኅራኄ ልብ ነው። ዳግመኛ ስማኝ ልንገርህማ በእግዚአብሔር ቸርነት የሚሰጥ ምጽዋት ለሰው ማዘን አንድም አስተካክሎ መስጠት። ቅዱሳን አባቶች ጀምረው ሳይፈጽሙት የተዉት ሥራ ምን አለ? እኔም እንደ አባቶቼ እስከ ፍጻሜው ከገዳማውያኑ ጎን ቆማለሁ። እናንተስ? ዘማሪ በሱ ፍቃድ አንዳርጋቸው ይባላል። አዎ ለመጀመሪያ ጊዜ ነው እዚህ ቦታ የመጣሁት። ያየሁት የተለየ ነገር ከፍ ያለ የመንፈስ ጽናት አይቻለሁ። ቦታው እጅግ በረሃ ነው በጣም። እኛ አንድ ቀን መጠን አይተናል፣ 2 ቀን ልንቆይ እንችላለን። ገዳማውያኑ ግን እድሜ ዘመናቸውን እዚህ ለማሳለፍ ተነስተው ቆርጠው እዚህ ያሉና እጅግ የተለየ ቦታ ነው። በረከት አለው። ጸበሉን ብዙ ተአምራትን እያደረገ ነው ያለው እንዳየ ነውና ልማቱ ደግሞ እጅግ አስደናቂ ነው። እግዚአብሔር ከዳር ያድርሰው። እነሱም ደግሞ በርትተው ለኛ እንዲጸልዩ ከጎናቸው በመቆም ቃል ለመግባትም ውስጣችን አምኗልና ያየነው ደስ ይላል በእውነት። ይሄ ገዳም በብዙ ሰዎች መጎብኘት አለበት ብዬ አስባለሁ። መታየት አለበት። ከቦታውን በረከት መሳተፍ ያስፈልጋል። የቦታው በረከት እጅግ አስደናቂ ነውና እንደው ገዳማውያኑን ማየት ራሱ መንፈስን ያድሳል። ቤተክርስቲያን እንደው ነገም ተሻጋሪ ብዙ አባቶች እናቶች አሏት ተብሎ የሚታሰብበት ቦታ ነው። በመከራ ውስጥ ሆነው በእውነት ብዙ ትጋት ያየንበት ቦታ ነው። ይሄ ነው። እናንተ መጣችሁ እንድታዩ በፍቅር ጋብዘናል። እግዚአብሔር ይስጥልን። ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ። ለብሶ ሲታይ ሰው ሁሉ ቢመቸው ነው አትበሉ።